አርፋ መቀመጥ ያልቻለችውና በሁለቱ አንድ ጋር መሆን እንዲሁም ለመዝናናት በሄዱበት የተንጨረጨረችው እዩ አሁን ከእሱ ጋር ያለሽን ጊዜያቶችሽን አጣጥሚ፣ ልጄ እንደሆነች የእሱ ናት፣ በኋላ ልጄ ብሎ መምጣቱ ስለማይቀር አንቺን ሊረሳሽ ይችላል አለች እዩ ተንኮለኛዋ። ልጇን አሳየች። ይችን ህፃን ልጅ ሲያያት ትንሽ ልቡ ቢራራልኝ ብዬ ነው። ሀይሚ ዝም ብለሽ እሱን እየተከተለሽ መሄድሽን አቁሚና ከሱ ጋር ጥሩ ጊዜያቶችን አጣጥሚ አለች። ያላረፈችው ተስፋ ያልቆረጠችው እንዲሁም ደግሞ እነሱ ወደ ደብረ ዘይት በሄዱበት ሰዓት እንኳን እነሱ የአሪፍ ጊዜያቶችን እዛ ለማሳለፍ ነው እየሄዱት። ግን እሷ ደግሞ አሁንም በእነሱ ላይ ያላት ነገር ሀል አይደለም የሆነ ተንኮልነቷን አሁንም እየረጨች ትገኛለች። ተስፋ አልቆረጠችም። በሁለቱ መጣመርና መዋደድ አይደለም እሷን ሊያስባት ማለት ነው። ስለዚህ እንዴት የኔን ልጅነት ሳያምን እሱ ለመዝናናት ይሄዳል? እሺ ይዝናና፣ ይሁን መልካም ነው። ግን ደግሞ ሀይሚ አብረን እንሆን ሲላት እምቢ ያለችው ለምንድን ነው? እንደዛ የምትግደረደረው በኋላ ልጄን ብሎ ስለሚመጣ አጥብቀሽ ያዢ፣ አሁን ላይ ጊዜያቶችሽን በደንብ አጣጥሚ እያለች እዩ የተንጨረጨረ ትገኛለች። ተስፋ አለመቁረጧ ነው። በሌላ በኩል ደግሞ ግምጃዬ ለእዩ ያው ማስጠንቀቂያ ልካለች። ያስጠነቀቀችበት መንገድ በእነሱ አትምጭብኝ፣ አንቺ ዘው ራስሽን ቻይ፣ እኔ ለነሱ የማልሆነውና የማልከፍለው መስዋዕትነት የለምና በሀይሚና በብሩክ አትምጭብኝ፣ አርፈሽ ብትቀመጪ ይሻላል ስትል ማስጠንቀቂያ ለእዩ ልካለች። እዩም ብትሆን ደግሞ የግምጃይን መልእክት ሰምታ እንዲሁም ደግሞ ለእሷ ሌላ ምላሽ ለማዘጋጀት እንጂ ለእሷ ምንም አይነት ምላሽ አልሰጠችም። ምክንያቱም እሷ ያው አይመረመርም ወይንም ምርመራ መካሄድ አልፈለኩም ነበር ለጊዜው። ግን ደግሞ ያው እሱም ፈልጎ ነበረ። ይህንን ነገር ደግሞ በእጣት የሚቆጠሩ ቀናቶች ናቸው የቀሩት። አደርገዋለሁኝ እውነቱ ሲገባችሁ ያን ጊዜ እኔን የሰደባችሁኝ የዘቀዘቃችሁኝ በቃ የተቻችሁኝ እና እንዲሁም እኔን ያመነጫጨቃችሁኝ ሰዎች ደግሞ ታፍሩና የኔን ቃል ማሸነፍ ስታውቁ ታፍራላችሁ። የኔ እውነት ደግሞ ተደብቆ የሚወጣ እንዳይመስላችሁ እያለች እዩ እየተንጨረጨረች ትገኛለች ማለት ነው። ስለ ልጅቷ ጉዳይም አሁን መልሳ የእሱ ናት እያለች ትገኛለች። ተስፋ አልቆረጠችም። ሀይሚን እያስጠነቀቀች ያለችበት መንገድ አለ። ምክንያቱም አሁንም ከጓደኛሽ ወይንም የወደፊት ባሌ ነው ከምትዩ አሁንም ልረቅልሽ አልችልም፣ ጊዜያቶችሽን በደንብ አጣጥሚ፣ በኋላ ብሩኬ ሊተውሽ ይችላል የማለት መልእክት እንግዲህ ለሀይሚ ተናግራለች። እንዲሁም በራሷ ቻናል ያስተላለፈችው ነው ማለት ነው። ይሄ የተንኮልነቷ ጥግ ያስታውቃል። ምክንያቱም አርፋና ተቆጥባ የምትቀመጥ ሴት አልሆነችም። በምንም ሁኔታ ቪዲዮ በምትሰራ ሰዓት ያው የእነሱን ስም አንስታ ነው የምትሰራው እና አሁንም ተንኮልነቷ ልትቀጥል ትንሽ ቀናቶች ናቸው የቀሩ ብላለች። ይህም እንግዲህ ቀናት ምንድን ነው? ምርመራው ይካሄዳል፣ ፈርጄ ተሸሽጌ በእናንተ ቃል እኔ ተሰብሬ የምቀመጥ ሰው እንዳልመስላችሁ እያለች መልእክቷን አስተላልፋለች ማለት ነው። ተመልካችም እየገመገማት ያለው ከስራዎቿና ከድርጊቶቿ ከምታደርገው ክፋትነት ነው። ምክንያቱም ለሰው መልካምነት ጥሩነት ማሰብ ያሳድጋል እንጂ አያሳንስም። እሷ ደግሞ ብሩክና ሀይሚ ወደ ደብረ ዘይት ሄዱት ለመዝናናት ነው። ያንን ስታይ እንኳን ተስፋ አልቆረጠችም። ሌላ ተንኮል ነው ያሰበችው ማለት ነው ቤተሰብ። ይሄ ነገር ደግሞ እሷ በምታካሂድበት ጊዜና ያንን ሀሳቧን በምትፈጽምበት ሰዓት
ሌላ ከባድ ነገር ይፈጠራል። ግምጃዬም ተቀላቅላለች። እሷም የተቀላቀለችው እንግዲህ በእነሱ ለሚመጣባት የምትከፍለው ዋጋና መስዋዕትነት ይኖራል። ያው የእርስ በርስ መከፋፈልነት አለ። ምክንያቱም እሷ ከእነሱ ጋር እስከሆነች ድረስ በእነሱ ለመጣባት ሰው ምንም አይነት መደራደር እንደሌለባት ነው እሷም እየተናገረችው። የልብ ጓደኛሞች እንደሆኑ ነው እና እዩ አርፋ ልጇን ብታሳድግና ከእነሱ ብትርቅ እንደዚህ እንኳን ጥሩ ጊዜ ሲያሳልፉ ተስፋ ብትቆርጥ መልካም ነበር። ግን እሷ አላረፈችም። ዘዝቁኝ ዝቅ አድርጉኝ፣ እኔ አሳደጋችሁኝ እንጂ ለእኔ ከፍታዬ ነው እንጂ ምንም የሚሰብረኝ ቃል የለም ብላለች ማለት ነው። ቤተሰብ ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተረፍርፎ ይባል። የእዩ ጉድ እንደገና ያው እያገረሸ ይገኛል ማለት ነው። ምክንያቱም ተስፋ አልቆርጥም፣ ጉዳይን ልፈጽም፣ ቀናቶች ናቸው የቀረኝ፣ እኔን ስታመነጫጭቁ የተገኛችሁ እውነቱ ሲወጣ ታፍራላችሁ እያለች ትገኛለች። በሌላ በኩል ደግሞ በሀይሚ መታለች። መጀመሪያ ከሀይሚ ጋር ምንም ጸብ የለኝም ስትልና ስትናገር ነበር። እኔ ምንም ከሀይሚ ጋር አይደለም ጸቤ ከልጄ አባት ጋር ነው፣ አባትነቱን ተካደው ጋር ነው እያለች ነበረ። ደግሞ ዞር ብላ ሀይሚ እንትን በይ ማለቴ በኋላ ወደ እኔ ሊመጣ ስለሚችል ጊዜያቶችሽን ብታጣጥሚ ይሻልሻል እያለች ነው። ያም እንግዲህ ያ ማለት አብሮች ላይ ዘልቅ ይችላል የማለክትና እሷም ለእሷ የሆነ ነገር ጠባሳ መጣል ነው የተናገረችው። ይህ ተገቢ እና ደስ የማይል ንግግር ነው። እዩ ልትቆጠብ አልቻለችም። ብዙዎቹ እዩን በምትሰራው ስራዎች እየገመገሟት ሀሳብ የምትሰጠው አጥጋቢም ስላይደለ በዛ ደግሞ ያው እንደምትሰራው ስራዎች እሷን እየተቿት ይገኛሉ። በዛ ደግሞ ለእኔ እንደዚህ ማድረጋችሁ መልካምና ጥሩ ስለሆነ እናንተ ምንን ዘዝቁ፣ ይህንን ፎቶ ዘዝቁ፣ እኔም ከስራዎቼ አልቆጠብም እያለች ትገኛለች። እውነት አድርገዋለሁ እያለችውና የመጨረሻ የእነሱ ጋር ያላት እንደዚህ ጥምረት በነገር እየሰራች ያለችው የመጨረሻ መቋጫ መንገድ ያገኘች። ምክንያቱም አደርጓለሁ ብላ ያንን ነገር አታደርግም። ብሩክም አድርጌ በሚላት ሰዓት አደርጋለሁ ብላ አታደርግም ማለት ነው። እና አሁን ደግሞ የመጨረሻ ነው፣ ቀናቶች ናቸው የቀሩኝ፣ አደርገዋለሁ ብላለች እና እውነቱ ይወጣል። እውነቱ ሲወጣ ደግሞ እኔን የተናገራችሁን ሁሉ ታፍራላችሁ እያለች ነው። ያው ድርቅ ባለ ነገር ነው እየተነጋገረች ወይም እየመለሰች ያለችው። እነሱም ለእሷ የመለሱላት ቃል ነገር የለም። ትንፍሽም አላሉ። ጥሩ ጊዜያቸውን እያጣጣሙ ይገኛሉ። ግምጃይም ወደ እነሱ ጋር ሄዳለች። በመሄዷም መጀመሪያ ምንሄድ ስላሏት በዛም ለጊዜው አልሄድም ብላ ነበር። እንደገና ደግሞ ሄዳለይ። በሁለት ፍቅረኛሞች መካከል ሶስተኛ ሰው መግባት ባይኖርበትም እንግዲህ ምን ይደረግ፣ ግምጃዬ የእነሱን የፍቅር ጊዜ ለመሻማት ሳይሆን አብራ ጥሩ ጊዜያቶቹን ለማሳለፍ እንዲሁም ደግሞ ስራዎቹን ለመስራት የሄደች ወይም የሄዱበትን ቦታዎችና አካባቢዎችን ለማየት ዘና ብሎ ለመመለስ ነው ግምጃዬ የሄደችው። እሷ በመሄዷ ደግሞ ጥንዶቹ በጣም ደስተኞች ናቸው። የተወሰነ ሀሳብ የሰጡ ሰዎች አሉ። ያም እየሰጡት በጓደኛሞች መካከል እነሱ አሪፍ ጊዜያቶችን እያሳለፉ ሶስተኛ ሰው አስፈላጊ አልነበረም እያሉ ነው። ሲጀመር ብሩክና ሀይሚ ያው ለዚያ ሳይሆን አንድ ለስራ ነው፣ ሁለተኛ ንጹህ አየር ለመቀበል በቃ አእምሮን አድሶ ለመመለስ ነው የሄዱት እንጂ ሁለቱም ማረፊያቸው ለየብቻ ነው። በዚህም ላይ ደግሞ ሌሎችም ሰዎች አሉ። ለዚያ አይደለም የሄዱት ማለት ነው።
እና ያው ብቻ ሄደዋልና ብሎ ወደ ሌላ ዞረ። ሰውም አለ እንደዛ ነገር ፈጽሞ አይደለም። ግምጃዬም እዩ ይህንን ነገር ስትፈጽም ዝም ብላ የምትሰማት አይደለችም። ለሷም ባላት አቅም የምትታገልላት ዋጋ የምትከፍልላት ናት ለሀይሜ። የመጨረሻ መቋጫዋ ይሆን የእዩና ከጥንዶቹ እንድትርቅና ራሷን እንችላ በራሷ አይዲያና ሀሳብ እንድትመጣ ነው። ምክንያቱም ገና 2 ወር ልጅ ናት። ገና ክርስትና እንኳን አልተነሳችም። ግን ያው እሷ ልትቆጠብ አልቻለችም ማለት ነው። ስለዚህ ብሩክ ለሷም ሀይሜም ለተናገረችው ሀሳብ የሰጡት ምንም አይነት ምላሽ ስለሌለ እዩ ቀጣይ ምን አይነት ነገር ደግሞ ታስብ ይሆን? ምክንያቱም ብላለች እስከሚመለሱ ልትጠበቅ ትችላለች። አታርፍም። በቃ ሁሉን ነገር በዛ መሰረት ነው። አሁን ደግሞ ግምጃዬም መብራት ስለሆነች በእነሱ ዙሪያ ሌላ ነገር ልትፈጠር ትችላለች። ዋናው እንግዲህ ከእነሱ የፈለገችው እሷ አርፋ እንደማትቀመጥ ተስፋ እንዳልቆረጠች አሁንም የእሱ ናት ብላ ግግም ሙጭጭ እንዳለች ነው ከብሩኬ ማለት ነው። ስለዚህ እዩም በራሷ ብትመጣ አሪፍ ነው። እነ ብሩኬ መልስ አለመስጣታቸው በጣም ደስ የሚል ነው። እሱ አንድና አንድ የተናገራት ነገር አለ። ያም እየተናገራት ራሷ ታውቀዋለች። እንደዛ ካለሽ እውነቱ ይውጣ ካለሽ እሺ ምርመራ አካሄጂ፣ በዛ እርግጠኛ ነኝ እኔ 100% እመጣለሁኝ ችግር የለም ብሏታል። እሷ ደግሞ ወደኋላ ነገሮችን መጎተት ስለፈለገች ያንን ነገር በጊዜው ቶሎ ማካሄድና መፈጸም አልፈለገችም ማለት ነው። አሁን ደግሞ ወደ መዝናናት ቦታ ሲሄዱ ተንጨርጭራ ሌላ ነገር በሀይሜም ላይ ጊዜሽን አጣጥሚ ምናምን ወደ እኔ ሊመለስ ይችላል ልጁን ብሎ መንጣቱ ስለማይቀር እያለች ትገኛለች ማለት ነው። የሁለቱም ምንም አይነት ምላሽ አልሰጧትም። እንግዲህ ሌላ ነገር ደግሞ ሰሞኑን ይፈጠራል ማለት ነው፣ ከባድ ነገር። ምክንያቱም በጣት የሚቆጠሩ ቀናቶች ናቸው የቀሩኝ ብላለች። ያም የመጨረሻና ነገሮች ሁሉ የእሷ ሀሳብ እንዲሁም የታሰበው ሁሉ የሚቋጭበትና ከብሩክና ከሀይሚ ህይወት የምትርቅበት የመጨረሻውን ለመመልከት ያብቃን ማለት ነው። ቤተሰብ ለአሁኑ የነበረን ክፍል ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑ። ቤተሰብ ቻው ቻው።